አሞኛል፣ ምግብ አልበላውኝ ምናምን በጣም ማንም የላትም ብላችሁ ማንም ሀይሚ ሰው የላትም ብቸኛ ናት ብላችሁ የቀለዳችሁባት እንኳን ደስ አላችሁ። እሺ ታማላችኋለች። ኦኬ ታማላችኋለች። እንኳን ደስ አላችሁ። ማንም የላትም ሰው የላትም፣ እኛ ያለንላት። እኛ እህቶቿ ስደትን ብንሆን ድምፅ እንሆናታለን። እሺ የእናንተ መጫወቻ የማንም አለሌ ሴት በመጣ ቁጥር ሀይሚ እራሷን መሳት የለባትም። ሀይሚ ከበፊትም እንደሚያማት ዛሬ መረጃ ደርሶኛል፣ ሰምቻለሁኝ። ሀይሚ ከበፊትም ያማታል። ይህን እያወቅ አንተ ቡርኬ ለምንድን ነው እንደዚህ እንትን የምትለው? በፊትም አንዳንዴ እቤት ውስጥ ትወድቃለች እንደዚህ አደለ? ካሜራ ላይ ብቻ ሳይሆን እቤት ውስጥ እንደምትወድቅ ሰምቻለሁኝ። ለምንድን ነው አንተ እንደዚህ አይነት ህመም እንዳለባት እያወቅ ለምንድን ነው በዚህ ደረጃ ሴት ይዘመተክ እሷ ውስጧ እንዲቆስል ውስጧ እንድትበሳጭ እንድትናደድ የምታደርገው? ለምንድን ነው ቡርኬ? እኛ እኮ ያንተ ጥላቻ የለብንም። በጣም ነው የምንወድክ። ኦኬ የእሷ መጎዳት ያንተ መጎዳት ነው። ኦኬ የሆን ነገር ከሆነች በኋላ እንደምትደነግጥ እናውቃለን እኮ። አሁን ምን ያክል እያለቀስክ እንደሆነ፣ ኦኬ ሆስፒታል ውስጥ ምን ያህል እያልክ እንደሆነ ሰምተናል። ኦኬ ግን ለምን ይሄ ነገር ሳይፈጠር ነገሩን መቋጨት አይቻልም ወይ? እቺን ሴት ወደ መጣችበት መመለስ አይቻልም ወይ? እንዴ ደግሞ የልጅ እናት የሆኑ ሴቶችን ይዘህ ትመጣለህ። አሁን እቺ ልጅ የልጅ እናት ናት። ምን ታደርግልሃለች? እቺስ ብትሆን አብሳላት ነው ማነው የምትባይ? አንቺ አንሶላ ማለት ነው። ምንድን ነው በዚህ ደረጃ ልጅቷን ለመጉዳት የመጣሽበት መንገድ በጣም ያሳፍራል። በጣም ከሚዲያ እንዴት እንደምናጠፋሽ እኛ የሀይሚ እህቶች አለንላት። ማንም የላትም ተብሎ በየደቂቃው በየጊዜው በየቪዲዮ ማስለቀስ፣ በየቪዲዮ እሷን መጉዳት ለምን አስፈለጋችሁ? እሷ ካላለቀሰች ቪዲዮ አይሰራም እንዴ? ሀይሚ ካልወደቀች ቪዲዮ አይሰራም እንዴ? ሀይሚ ካልታመመች ራሷን ካልሳተች ቪዲዮ አይሰራም እንዴ? አይሰራም ወይስ ሀይ የሚላት የሚያግዛት ከጎኗ ማንም ስለሌለ ነው? እኛ እህቶቹ አለን። አብሳላት አስፈላጊ ከሆነ ምን እንደምናረግሽ እኛ እናውቃለን። እሺ ምን እንደምናረግሽ እኛ እናውቃለን። ኦኬ እኛ አንፋታሽም እስከ ጥግ ድረስ። የጨዋ ልጅ ብትሆኝ ኖሮ በዚህ ደረጃ የተልከሰከሰ ነገር አታረጊም ነበረ። ለራስሽ ለስምሽ ለቤተሰቦችሽ ማታስቢ ምንም ክብር የሌለሽ ሴት ነሽ። ቅሌታ እንዴት እንዳናደድሽኝ የእውነት በጣም አዝኜብሻለሁ። እኔ እውነት ጾም እንኳን መጾም አልቻልኩኝም እኮ ጾመኛ ስለሆንኩ እንጂ ከዚህ በላይ በጣም ብዙ ነገር እናገርሽ ነበር። ግን ምን ዋጋ አለው ማትረቢ። እና ጋይስ ሁላችሁም ከሀይሚ ጎን ልትሆኑ ይገባል። ለሀይሚ አለንልሽ፣ አይዞሽ እህታችን ልትሏት ይገባል። አትስደቧት፣ በእናታችሁ አትስደቧት። ሀይሚን አትስደቧት በእናታችሁ። ሀይሚን የምትሰድቡ ካላችሁ ፕሊዝ ፕሊዝ ፕሊዝ፣ በቃ ጥሩ ስሜት ላይ አይደለም ያለችው። በቃ እኔ የሰማሁትን ይሄን ብዬ ለእናንተ መንገር አልፈልግም። በቃ አትስደቧት። ሀይሚ አንድ ነገር ብትሆን ሁላችንም እንቆጫለን፣ ሁላችንም እንጸጸታለን። ሁላችንም ከሀይሚ ጎን ነው እንጂ መሆን ያለብን። የትኛውም ወሮ በላ ሴት እየመጣች እዚህ ሀይሚ ላይ እንደፈለገች ስትፈነጭ ጸጥ ልንል ወይም ደግሞ ዝም ልትባል አይገባም። ኦኬ ሁላችሁም ከሀይሚ ጎን መሆን አለባችሁ እህቶች። አይለያዩም። ሀይሚና ቡርኬ እኮ አይለያዩም ጋይስ፣ አይለያዩም። ግን አሁን እየተፈጠረ ያለው ነገር ጥሩ አይደለም። ሀይሚ ያማታል አሉ። በቃ እንደዚህ ነው። በቃ ያማታል ሀይሚ በቃ። ስለዚህ ቡርኬ ደግሞ ይሄን ታውቃለህ፣ አንተ ውስጡን በደንብ ታውቃለህ። እንደዚህ አይነት ቪዲዮዎችን አታሰራት። ሀይሚ ስትወድቅ ጭንቅላቷ ድንጋይ ቢያገኛት ይሁን ነገር ብትሆን ወይ በስትሮክ ብትመታ አስበኸዋል ምን እንደሚገጥማት? እዘንላት። በቃ እኔ እንደ እህት ይሄ ነው ልልክ የምችለው፣ ሌላ ምንም ልል አልችልም። በጣም ውስጤ ስለተናደድኩኝ ነው ጋይስ። በጣም ይቅርታ የኔ ውድ እህቶች። በቃ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡ። ሙሼ እዚህ ጋር ምን ታድርጋችሁ? እሷ ምን ያወቀችው ነገር አለ? ይሄ አድርጉ ያለችው ነገር አለ? ብሩኬ የስራ ብላ ሀይሚ የስሩ ብላ የተናገረችው ነገር አለ? እሷ እኮ ምን የምታውቀው የሚደረገው ነገር የምታውቀው ነገር የለም። ለምን ለእናት ክብር አይኖራችሁም? እናት በቁም ያለ እናት የራሴ እናት ወጥቶኝ ብለሽ እስኪ በራስሽ አሁን ያንቺ እናት እንደዛ ሳትሞት እንደዛ ተደርጎ ሀውልት ተሰርቶ ቢሰጥሽ ምን ይሰማሻል?
ለምን እናቴ እንደምወድ የሰው እናት እንደዛ አላደርግም። ለምን ታደርጊያለሽ? አንድ ልጅ ያደረሹ አለሽ ከሌ ብዬ መናገር ብሌንዬ አንዴ ዝጊውና ማለት ነው። ዛሬ ልጆቻችን ዱዓ ማድርግላቸው የዛሬ ቀን ማለት ነው። ነገ እንደዚህ ታደርጊያለሽ። አሁን ጸልያለሁ። አሁን ስርዓት ይኖራችሁ ጸልላቸውና ውዳሴ ማረማደስ እነሱ የእናት ክብር ስለማይገባቸው ማረግ ያምሻል። ስታዩ ያምሻል። እውነት እዚህ ጋር መጽናናት ንስጥሽ። አታልቅሽ የኔ እናት፣ ችግር የለውም። በርቺ። ሁሉም ሀጅ ነው። ሁሉም ያ ቦታ ነው የምጠብቀው። ጠንክረሽ ተገኘ አንቺ። እሺ ውዴ ጠንክሪ። ሰው ሀገር ካለች ድረስ እንደዚህ ራስሽን መጉዳት የለብሽም። ሁሉም ሰው ያው ነው። ሁሉም ሰው ብዙ ችግር አለ፣ ብዙ ህመም አለ። ስለዚህ የኔ እናት ጠንክሪ። ማርያም ማለት አልነም እና እንደዚህ መተሽ ተጫውቺ፣ አታልቅሽ። ብዙ ነገር እነዚህ ልጆች ደግሞ የብዙዎቹን ህመም የብዙዎቹን ችግር ያስረሱት ነበሩና ሀይሚና ብሩኬ